ሰላም ውድ ማይንሰራዊያን እንዴት ቆያችሁልን? በዛሬው ቱቱም ክለባችን ይመለከቱ አሁናዊ አዳዲስ መረጃዎችን ይዘን መተናል። አብራችሁን ቆዩ ውድ ቤተሰቦች። እንደተለመደው ለቻናሉ አዲስ ከሆናችሁ በቅድሚያ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑን። አሁን ወደ ዕለቱ መረጃዎች አለፍን። አብራችሁን ቆዩ። ማንቸስተር ዩናይትድ የሞናኮን አማካይ ላሚን ካማራን ለማስፈረም ፍላጎት አሳየ። ክለቡ ለሴኔጋላዊው ተጫዋች እስከ 50 ሚሊዮን ዩሮ ግምት ተሰጥቶታልም ተብሏል። ሊቨርፑል፣ ኖቲንግሃም ፎረስትና ክሪስታል ፓላስም ተጫዋቹ ላይ ፍላጎት አላቸው ተብሏል። ቤንጃሚን ሴስኮ ረቡዕ ዕለት ከሊድስ ጋር በሚደረገው ጨዋታ ላይ መሰለፉ ነገር አሁን ላይ አጠራጣሪ ይሆናል ተብሏል። ቤንጃሚን ሴስኮ ከቡድን አባላቱ ጋር በአየርላንድ የሜዳ ልምምድ መጀመርም ችሏል። ሴኔ ላሜንስና ማቲያስ ኩኛ ረቡዕ ዕለት ከሊድስ ጋር ለሚደረጉ ጨዋታ ብቁ ይሆናሉ ተብሎ ተስፋ ይደረጋል። ሊሳንድሮ ማርቲኔዝ ዛሬ በካሪንግተን ውስጥ በሳር ላይ በተናጠል ልምምድ መጀመሩንም ሱሊቶልክስ ዘግቦታል። ፋብሪዚዮ ሮማኖ ክለባችን በቀጣይ ከሉዊስ ሃል ቀጥሎ ስለያዙ የግራ መስመር ተከላካይ አዲስ መረጃን ይዞ ወጥቷል። ፋብሪዚዮ ሮማኖ ሰፋ ያለው መረጃ እንዲህ ሲል ይጀምራል። ማንቸስተር ዩናይትድ አሁን ለሉዊስ ሃልን የማግኘት ዕድሉ ሙሉ በሙሉ አብቅቷል። አሁን ለፊታቸውን ወደ ኮርሄ ሳሊናስ እያዙረናም ተጫዋቹ ዩናይትድ የቀረበ ሲሆን ክለቡ ተጨማሪ ተጫዋቾችን በማየት ላይ ይገኛልም ብሏል። እንዲሁም ወጣት ተጫዋቾችን እንደ ወደፊት ኢንቨስትመንት ማሰብና የቡድኑ አካል ሊሆኑ እንደሚችሉ በመገመት እየተመለከቱ ይገኛልም ብሏል። ዩናይትድ ሉዊስ ሆልን ማግኘት ባለመቻሉ አሁን ለሌሎች የግራ መስመር ተከላካዮችንም ለመመልከት ተገዷልም ብሏል። ማንቸስተር ዩናይትድ በጁላይ ወር ላይ ኤድዋርዶ ካማቪንጋ ወኪሎች በማናገር ስለ ሁኔታው ጠይቆ ነበር ሲል ፋብሪዚዮ ሮማኖ አዲስ ዘገባን ይዞታል። ካማቪንጋ ለዩናይትድ ሆነ ሌሎች ለሚፈልጉት ክለቦች ሁሉ አንድ አይነት ምላሽ ሰጥቷል። እሱ በማድሪድ መቆየት ይፈልጋልም ተብሏል። ሮድሪ ወደ ማድሪድ እንደማይቀላቀል ከተረጋገጠ በኋላ ማድሪዶች አሁን ለካማቪንጋንም ሆነ ቹዋሜኒ የመልቀቅ ምንም እቅድ የላቸውም ሲል ፋብሪዚዮ ሮማኖ አያይዞ ዘግቦታል። ዘ አትሌቲክስ ዛሬ ጠዋት ላይ አዳዲስ መረጃዎችን ይዞ ወጥቷል። ሉዊስ ፔጅ ለሌስተር ሲቲ የመጀመሪያው ቡድን 22 ጨዋታዎችን ካደረገ በኋላ ዩናይትዶች እሱን ወደ ክለቡ ለማምጣት የሚያደርጉትን ንግግር ቀጥለውበታል ብሏል። ተጫዋቹን ለማስፈረም አርሰናል ትልቅ ፍላጎት ቢያሳይም ተጫዋቹ ግን ወደ ዩናይትድ ለመዞር ብቻ ፍላጎት እንዳለው አሳውቋልም ብለዋል። የካሪንግተን ምሩቁ ቶቢ ኮሌር ከበርካታ የሻምፒዮንሺፕ ክለቦች ፍላጎት ቀርቦለታል ተባለ። ክለቦቹም የ22 ዓመቱን አማካይ በቋሚነት ለማስፈረም ዩናይትድ ያሰበውን ያህል የገንዘብ መጠን ያቀርባሉ ወይስ በውሰት መውሰዱን ይመርጣሉ የሚለው ወደፊት የሚታይ ይሆናልም ተብሏል። ጁቬንቱስ ጆሹዋ ዚርኪስን በውሰትና ከውሰቱ በኋላ በግዴታ የመግዛት ውል ለማስፈረም ያላቸውን ነገር ክፍት አድርገው ቀጥለዋል። ሌሎች ክለቦችም ተጫዋቹ ላይ ፍላጎት እያሳዩ ነው ሲል ዘ አትሌቲክስ አያይዞ ዘግቦታል። ዩናይትድ ማንኛውም ክለብ የ6 ሚሊዮን ፓውንድ ክፍያ ያቀረበ ሃሪ አማስን ለመሸጥ ክፍት ነው። ነገር ግን በውሰት ሰጥቶ ብቃቱን ማየት የተሻለ ነው የሚሉ ኃላፊዎችን በቡድን ውስጥ አሉ ተብሏል። በርካታ ክለቦች ጥያቄ ለማቅረብ አሁን ለዝግጁ የሆኑ ሲሆን ተጫዋቹ አሁን ያለው ውል እስከ 27 ሆኖ ተጨማሪ 1 ዓመት ማራዘም ያለው ቢሆንም በውሰት ለመስጠት ከተስማሙ ዩናይትዶች አማስ አዲስ ውል እንዲፈርም ይፈልጋሉ። ማንቸስተር ዩናይትድ በዚህ ክረምት የዝውውር መስኮት በአጢ ገባው ላይ ያሉ አማሮችን እየተመለከተ ይገኛል። ከቤንጃሚን ሴስኮ ጋር የፊት መስመር ጫኑን የሚጋራ ሌላ አጥቂ የማስፈረም ጠንካራ ሀሳብ አሁን በማንቸስተር ሰፋ ብሎ እየታየ ነው። ማርከስ ራሽፎርድ በማይክል ካሪክ ስር በመስራቱ እጅግ ደስተኛና ተነቃቅቶ ይገኛል ሲል ዘ አትሌቲክስ ዘግቦታል። ሃሪ ማጓየር ስለ አዲስ የውድድር ዘመን አስተያየት ሰጠ። ባለፈው የውድድር ዘመን መጨረሻ ላይ የነበረን ጥሩ ግስጋሴ አሁንም ከቀጠልንበት በጣም አሪፍ ዓመት ይሆናል። ምክንያቱም ካሪክ ከመጣ ወዲህ ከፍተኛው ነጥብ ሰብስበናል። በዚህ የውድድር ዘመንም ግባችን ያ ይሆናል። እንዲሁም አዳዲስ ሀሳቦችና የተለያዩ ያጫወት መንገድ ይኖራሉ። ባለፈው የውድድር ዘመን በተወሰኑ ጨዋታዎች በጣም ጥሩ ተጫውተን ነበር። ነገር ግን በሌሎች ከዚህ የተሻለ መስራት እንችል ነበር። ይህንን እናውቃለን። ውጤቱና ነጥቡ ነበር። ነገር ግን የተሻለ አፈጻጸም ማሳየት እንችል ነበርም ብሏል። በቀድሞ ወደ ዝግጅት ወቅት በሱ ላይ ሰርተና የተሻለ ብቃትም እንደምናሳይ አስባለሁ ሲል ሃሪ ማጓየር ተናግሯል። ሃሪ ማጓየር ስለ አዲስ ፈራሚዎቹም ስለ አንድሬ ሳንቶስ እና ስለ ዩሊ ቲሌማንስ ማስተያየት ሰጥቷል። አንድሬ ሳንቶስ ከመጣበት ጀምሮ ድንቅ ነበር፣ እያሳየ ያለው እድገት አሁኑን እያየን ነው ብሏል። ዩሊ ቲሌማንስ ከሌስተር ጀምሮ ያውቃሉ፣ ብቃቱና ክህሎቱን ያውቃሉ። ለመላመድ ጊዜ የሚያስፈልገው ዕድሜ ላይ አይደለም። ለዚህም ክለብ በጣም አስፈላጊ እንደሚሆን እርግጠኛ ነኝ። ሃሪ ማጓየር ወጣቶቹም በጣም በተሻለ ብቃት የተመለሱት ብሏል። በመጀመሪያ ቀን የአካል ብቃት ምርመራ ወቅት ሌሎች ሁሉንም አስደምሟል ያለ ሲሆን ማጓየር በመጀመሪያው ጨዋታ ከአልሲቲ ጋር ስለሚኖረው ጨዋታም ጠይቆ እንዲህ ሲል ይመልሳል። ይህ ለእኔ አስደናቂ አጋጣሚ ነው። የመጀመሪያ የፕሪሚየር ጨዋታ ይህ ነው ብሏል። እነሱም ወደ ሊጉ አድጓል። ስለዚህ የስታዲየሙ ድባብ በጣም ደስ የሚል ነው፣ ሞቅ ያለ ይሆናል ሲል ስለ ቀድሞ ክለቡም ተናግረዋል።
ፖል ስኮልስ ዩናይትድ ክርስቲያን ሮሜሮን እንዲያስፈርሙ ጠየቀ። ዩናይትዶች ምናልባት ሁለት የተከላካይ መስፈርት ተጫዋች የሚያስፈልጋቸው ይመስለኛል። እኔ ቢሆን ክርስቲያን ሮሜሮን አስፈርማለሁ። እሱም ሁሉንም መስፈርት ያሟላል። መከላከልና ኳስ ይዞ መጫወት ይችላል። እብድ እንደሆነ የዲሲፕሊን ችግሮች እንዳሉበት አውቃለሁ። ነገር ግን በጣም ጥሩ የተከላካይ መስመር ተጫዋች መሆን የሚችል ይመስለኛል። እንደ ማይክል ካሪክ ያለ ሰው በእርግጥ ሊያረጋገው የሚችል ይመስለኛልም ብሎ እንዲሁም የምታወረው ስለ 30 ሚሊዮን ፓውንድ ወይም ስለ 40 ሚሊዮን ፓውንድ ይህ ተጫዋች በተከላካይ ቦታ ተጫውቶ ዓለም ዋንጫን ያሸነፈ ሰው ስለሆነ ለዩናይትድ እጅጉን ይጠቅማል ሲል ፖል ስኮልስ ተናግረዋል። ኔማንያ ቬዲች ስለ ሌኒዮሮ እና አይደን ሄቨን አስተያየት ሰጠ። ሄቨንም ሆነ ዮሮ በተናጠል ዝግጁ ናቸው ብዬ አስባል፣ ነገርም አብሮ በቋሚነት ለመጫወት ዝግጁ ናቸው ብዬ ሙሉ በሙሉ አልስማማም ሲል ይናገራል። ራስን በውሃ ውስጥ ጥሎ የመዋኘት ወይም የመስመጥ አቀራረብ ልትከተል ትችላል፣ ነገርም ለእኔ ተከላካይ መስመር ጥምረት የተወሰነ ሚዛናዊነትን ያስፈልጋል ብሎ ሁለት ወጣትና ክህሎት ያላቸው ተከላካዮች ሊኖሩ ይችላል፣ ነገርም ከሁለቱ ተከላካዮች አንደኛው ወጣቶች ገና እያዳበሯቸው ያሉትን ረቂቅ ብቃቶች ማለትም መሪነት፣ ተጽዕኖ ፈጣሪነት፣ ልምድ እና ነገሮችን በሚበላሹበት ጊዜ ሁኔታዎችን የመቆጣጠር አቅም ሊኖራቸው ይገባል። በአሁኑ ሰዓት በሄቨንና በዮሮ መካከል በበቂ ሁኔታ የማላየው ነገር እሱም ብቻ ነው። ሁለቱም ቢሆኑ እንደዚህም ብቃቶች እንደ ማንችስተር ያለ ትልቅ ዓላማ ያለው ቡድን አስተማማኝ ነው በሚባል ደረጃም አላዳበሩትም ብሏል። ክህሎት አላቸው፣ ነገርም በተከላካይ መስመር ላይ ክህሎት ብቻውን በቂ አይደለም። አንዳንድ ጊዜ በእነሱ ላይ ገና በጊዜ ከፍተኛ ኃላፊነት ሳትጥልባቸው እንዲመራቸው፣ እንዲጠብቃቸውና እንዲያድጉ እንዲደረጁ ከጎናቸው ልምድ ያለው ተከላካይ ያስፈልጋቸዋል ሲል ተናግረዋል። ሩቢን ቫን ፐርሲ ቤንጃሚን ሴስኮ በማንቸስተር ስለሚኖር የኳስ አቀርብሮት አገልግሎት ምን ላይ ሰጠ? ቤንጃሚን ሴስኮ ከኋላው ብሩኖ ፈርናንዴዝ፣ ዩሪ ቴሌማንስ፣ አንድሬ ሳንቶስ፣ ኮቢ መኑ እያሉ በዚህ ውድድር ዘመን ምን አይነት የኳስ አቅርቦት እንደሚያገኝ ካሁኑ እያሰብኩ ትገኛለሁ። ነገሩ በረጅም ኳስና በተሻጋሪ ኳሶች ክሮስ ብቻ የተገደበ አይመስለኝም። ዩናይትድ አሁን የተከላካይ መስመር ሙሉ በሙሉ ሰንጥቆ የሚሄዱ ድንቅ ኳሶችና ፓሶችን ማቀበል የሚችሉ አማካዮችን ይዟል። ብሩኖና ቴሌማንስ ባላቸው የእይታን የማለፍ ብቃት ቦታ ይዘው የሚሮጡ ተጫዋቾችን ለይቶ ማግኘት ይችላሉ። ሳንቶስና ማኑ ደግሞ ኳስን ወደፊት እየነዱ ቡድኑን ወደ አደገኛ የክብ ክልል ማድረስ የሚችሉ ወጣቶች ናቸው። ዚርክዚ እንኳን ቢሆን በክለቡ የሚቆይ ከሆነ ጨዋታዎችን በማቀናጀትና የመሃሉን ክፍል ከፊት መስመር ጋር በማያያዝ ረገድ የራሱን አስተዋጽኦ ማበርከት ይችላል ሲል ይናገራል። ከኋላቸው እንደዚህ ያለ ጥራት ያለው ክፍል እያለ ሴስኮ ኩኛና ደግሞ ወደ ክፍት ቦታዎች በመግባት እና ወደ ግብ በመሮጥ በርካታ አጋጣሚዎችን ያገኛሉ ብዬ አስባለሁ። እንደ ቀድሞ አጥቂነቴ ገና መሮጥ ሳትጀምር እንቅስቃሴን አስቀድሙን የሚያዩ አማካዮች መኖራቸው ምን ያህል አስፈላጊ እንደሆነ አውቃለሁም ብሎም በእውነት እነዚህ አጥቂዎች ይሄ አማካይ ክፍል የሚያመነጫቸውን አይነት ኳሶች እየተቀበሉ ወደ ግብ ሲሮጡ ለማየት አሁን ላይ እጅጉን ጓጉቻለሁ ሲል ሩበን ቫን ፐርሲ ተናግረዋል። ማይክል ካሪክ በማቲያስ ዴሊት በዚህ ውድድር ዘመን የሚያሳየው ብቃት ለምን እንደሚያስደስተው ምን ላይ ሰጣ? ማይክል ካሪክ እንዲህ ሲል ይናገራል። እኔና ጄሰን ማቲያስ ለቀዶ ጥገና ከሜዳ በፊት ስለ እሱ እናወራ ነበር። ሁለታችንም ሰዎች እሱ ለምን ያህል ጊዜ ከጀርባ ህመም ጋር ይታገል እንደነበር አንዳንድ ጊዜ እንደሚረሱት ተሰምቷል። እሱ አሁን የሚጫወት ነበር፣ ይፎካከር ነበር፣ እናም ለቡድኑ ያለውን ሁሉ ይሰጥ ነበር። ነገር ግን በአካል ብቃት ደረጃ ሙሉ በሙሉ ነፃ ሆኖ መሰማት አልቻለም ነበር። ለጄሰን እንዲህ እያልኩት ያስታውሰኛል። ከሞሞ ጋር እየታገለ እንኳን ምንም ማድረግ እንደሚችል አሳይቶንም ምንም ሳያስብበትና ሳይጨነቅ መጮህ ሲጀምር ደግሞ ከእሱ ምን ልናይ እንደምንችል አስበው አልኩት። በእውነት የሚያስደስተኝ ነገር እሱ ብቻም ነው ብሏል። ማቲያስ በማንቸስተር የተከላካይ መስመር ተጫዋች ውስጥ እንዲኖር የምትፈልገው ብቃት አለው። ጠንካራ ነው፣ ተፎካካሪም አስተዋይ ነው፣ በአየር ላይ ኳሶቹ ጎበዝ ነው፣ እንዲሁም በጫና ውስጥ ሆኖ የመከላከል ትልቅ ችሎታ አለው። ነገርም በእውነት እኔ የማምነው እስካሁን የእሱን ምርጥ ብቃት አላየንም ብዬ ነው ብሏል። አሁን በጥሩ ሁኔታ አገግሞ የመለስ እድል ስላገኘም ያለበት ገደብ ሳይኖር ሲጫወት ማየት እፈልጋለሁ። አሁን ካለ ተጫዋች ሌላ ተጨማሪ ከፍተኛ ደረጃ የምናገኝ ያህል ይሰማኛልም ብለዋል። የቀድሞ ክለባችን ተጫዋች ማይክል ኦዌን በተለያዩ ጉዳዮች ላይ አስተያየት ሰጠ። ማይክል ኦዌን ስለ ማይክል ካሪክ ተጠይቆ እንዲህ ሲል ይመልሳል። ማይክል ካሪክ ጥቂት ተጨማሪ ተጫዋቾችን ማስፈረም እንደሚፈልግ አስባለሁ። ዝም ብሎ ማንኛውም ተጫዋች ሳይሆን በዚህ ጊዜ ከቻምፒየንስ ሊግ ተሳትፎ ጋር ተያይዞ የተጫዋቾችን ቁጥር መጨመር አስፈላጊ ነው ብዬ አስባለሁ። ያደናቀፋቸው የሚችለው አንድ ነገር ቢሆን የሚጫወቱ የተጫዋቾች ብዛትም ነው ብሎ ማይክል ኦዌን ኢጎር ቲያጎ ለማንቸስተር ጥሩ ተስማሚ ይሆናል ወይ በሚለው ላይ ምን ላይ ሰጥቷል። በእነዚህ ሁሉ ዓመታት ቁመታ ማጥቂ ብቻ መያዝ የእነሱ ትክክለኛ
ያጫወት ዘይቤ አልነበረም። እዚያ ቦታ ላይ አንዱን ካስቀመጥ ተጫዋቾች እዚያ ከሚጫወት ተጫዋች አይነት ጋር መላመድ ይኖርባቸዋል ብሎ እሱ የእነሱ በጣም አስቸኳይ ቦታ ነው ወይ እርግጠኛ አይደለሁም ሲመልሳል። በእርግጥ ካሴሜሮን አጥተዋል፣ ነገርን በሁለቶች አማካኝ ተከቶታል። የፊት መስመር አማሮችን በተመለከተ እጅግ ብዙ አላቸው ማለት ባልችልም ባለፈው ዓመት ግን ጥሩ ነበሩ ብለዋል። ማይክል ኦዌን ስለ ቤንጃሚን ሴስኮም ጠይቆ እንዲህ ሲል ይመልሳል። ብዙ ጊዜ ወይም ደግሞ ግማሹን ጊዜ ሴስኮ ጨዋታ ላይ ሳይኖርን ቢሆን በጥሩ ሁኔታ ይወጡታል። ማቲያስ ኩኛ ወይም መቤን ወይም ሌላ ማንኛውም ተጫዋች ወደፊት ገፍቶ ቢጫወቱ ያለሱም ቢሆን መወጣት ችለዋልም ብለዋል። ምንም እንኳን ሴስኮ ብቸኛው የተፈጥሮ አጥቂ ቢሆንም በሚቀጥለው የውድድር ዓመት ለአውሮፓ ቻምፒየንስ ሊግ ፋይናል ቢኖር እሱም በቋሚነት ይጀምራል ብዬ እርግጠኛ አይደለሁም ብሎ ሌላ የተሻለ አማራጭ ቢኖራቸው ኖሮ ያንን እንደሚጠቀሙ እርግጠኛ ነኝ ሲል ተናግሯል። ሆኖም ግን ጥቂት ሰዎችን አስገርሟል። ገና ሲጀመር ያን ያህል አሳማኝ አልነበር። ነገርም ባለፉት 10 ዓመታት በማንቸስተር ቡድን ውስጥ አሳማኝ ሆኖ መቅረብ ቀላል አልነበረም። በግልጽ እንደሚታየው በውድድር ዘመን ሁለተኛ አጋማሽ ማንቸስተር በጣም ጥሩ እየተጫወተ ይገኝ ነበር። እሱም ቢሆን ሚናውን እየለመደው መጥቷል። በዚህ ውድድር ዘመን የመጫወት እድል እንደሚያገኝና ምን እንደሚያሳይ እንደምናይ እርግጠኛ ሆነን መናገር ግን አንችልም ሲል ተናግረዋል። የዴሊ ሜሉ ጋዜጠኛ ናታን ሳልት በተለያዩ ጉዳዮች ላይ ስለ ክለባችን አዳዲስ መረጃዎችን ይዞ ወጥቷል። ናታን ሳልት ማንቸስተርና ዩናይትድና የኢኒዮስ ሜዳዎች ፈተና ሲል ይጀምራል። ዩናይትድ በኮተንበርግ ከፒኤስጂ ጋር ባዶ ጨዋታ ጠንካራና ማራኪ የጨዋታ ስልት ለመተግበር ዝግጁ መሆን አሳይቷል። አሁን ያለው ጥያቄ ግን ሌላ ነው። ኢኒዮስ ከሜዳዎች በተመሳሳይ መልኩ ጠንካራና ቁርጠኛ ለመሆን ዝግጁ ነው ወይ ሲል ይጠይቃል። የፕሮጀክት የ150 በ2028 የክለቡን 150ኛ ዓመት የምስረታ በዓል ምክንያት በማድረግ የፕሪሚየር ሊግ ዋንጫን የማንሳት ግብ እውነተኛ ዓላማ እንጂ በቀላሉም ለፕሮፓጋንዳ የተነገረ ካልሆነ ዩናይትድ ወሳኝ የሆኑ 3 ሳምንታት ይጠብቁታል ብሏል። የቡድኑ ወደፊት ዕድልና አቅጣጫ የሚመስሉት እነዚህ ሳምንታት ናቸውም ብሏል። የዩናይትድ የዝውውር ገበያ ያለው እንቅስቃሴ መቀነስ ኢኒዮስ እስካሁን ያከናወናቸው መልካም ስራዎች ሁሉም ጥያቄ ውስጥ ሊያስገቡ ይችላልም ብሏል። ክለቡ በተቻለ ፍጥነት በቃል ብቻ ሲሆን በተግባር ቡድኑን ለማጠናከር እውነተኛ ፍላጎት እንዳለው ማሳየት አለበት ሲል ናታን ሳልት ዘግቦታል። በክለቡ ውስጥ ዩሪ ቴሌማንስ የውድድር ዘመኑ ምርጥ ፊርማ ሊሆን ይችላል የሚል እምነት ከፍ ብሏልም ብሏል። ባለፈው ዘመን ይህን ሽልማት ያሸንፈው ሴኒ ላሚን ሲሆን አሁን ላይ ደግሞ ዩሪ ቴሌማንስ ሊሆን ይችላል ተብለዋል። ውድ ቤተሰቦች ለዛሬ ባለ ቆይታ በዚያ በቃ። መልካም ቀን። ቻናሉ ሰብስክራይብ ማድረግ አይረሳ።